ሊቀ ሰማዕታት ቅዱስ ጊዮርጊስ ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማዕቱ የቅዱስ ጊዮርጊስ የምስክርነት ፍጻሜ የሆነበት ቀን ሚያዝያ 23 የከበረ ቀን ነው። ቅዱስ ጊዮርጊስ ከአባቱ ከዞሮምጦስ አንስጣጤዎስ እና ከእናቱ ከቴዎብስታ ወይም አቅሌስያ በፍልስጤም ሀገር ቆጶዶቅያ በተባለ ቦታ ጥር 20 ቀን 277 ዓመተ ምህረት ተወለደ። ቆጶዶቅያ በትንሹ ምስራቃዊ እስያ እንደ ዛሬ አጠራር መካከለኛው ምስራቅ ትገኛለች። ከሮም ገናና መንግስት በፊት በፋርስ መንግስት ስር ነበረች። ጊዮርጊስም የፋርስ ሰማዕታት የሚባለው በዚህ ምክንያት እንደሆነ ይነገራል። ይህች ሀገር ግሪኮችና ሮማውያን በቅኝ ግዛት ይዘዋት እንደነበር ታሪክ ያብራራል። በዚህ አኳኋን አንዳንድ ሰዎች ቅዱስ ጊዮርጊስን የግሪክ ተወላጅ ነው ሲሉ፣ ሌሎች ደግሞ የሮማ ተወላጅ ነው ይላሉ። ጥቂቶችም እንግሊዛዊ ነው ይላሉ። ለዚህ ሁሉ ከአፈ ታሪክ በስተቀር እስካሁን ድረስ በቂ ማስረጃ አልተገኘም። ከዚህም የተነሳ ጊዮርጊስ የዚህ ሀገር ተወላጅ የዚያኛው ሀገር ዜጋ ነው የሚባል አነጋገር ቢሰጥ አያስደንቅም። ምክንያቱም የስራ ሰውና ጀግናን ማንም ሰው የራሱ ዜጋ እንዲሆን ስለሚፈልግ ነው። የቅዱስ ጊዮርጊስ አባት ሮማ ሀገር የነበረ ሲሆን በኋላ ግን ወደ ፍልስጤም ሀገረ ገዥ ሆኖ መጥቶ የነበረ አንስጣጤዎስ የተባለ መስፍን ነው። እናቱም ቴዎብስታ ትባላለች። የእግዚአብሔር ሰው ደግና መልካም የሆነች ፍልስጤማዊ ነበረች። ከቅዱስ ጊዮርጊስ ሌላ ማርታና ኢሲያ የተባሉ ሁለት ሴት ልጆች ነበሯቸው። የቅዱስ ጊዮርጊስ አባት ጊዮርጊስ ገና የ10 ዓመት ልጅ እያለ ስለሞተ በልጅነቱ ሌላ ደግ ክርስቲያናዊ መስፍን ወስዶ አሳደገው። መስፍኑም በጦር ኃይል አሰለጠነው። እሱም አደን በማደን ጦር መወርወርን ተማረ። የእግዚአብሔር ጸጋ በሱ ላይ ነበርና ግርማ ሞገሱ፣ ተፈሪነቱ፣ ታዋቂነቱና ብርታቱ በሁሉም አስከብሮት ነበር። 20 ዓመትም በሞላው ጊዜ መስፍኑ የ15 ዓመት ልጁን ሊያጋባውና ሀብቱን ሊያወርሰው ድግስ ደገሰ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጊዮርጊስን ለዚህ አልመረጠውምና የመስፍኑን ነፍስ ወሰደ። ቅዱስ ጊዮርጊስም ሐዘኑን ከጨረሰ በኋላ ወደ ቤሩት ሀገር ወደ ንጉሥ ድዲያኖስ ዘንድ የአባቱን ሹመት ሊቀበል ሄደ። ከዚያም ሀገር ሰዎች በትልቅ ዘንዶ ያመልኩ ነበር። ዘንዶውም በጣም የሚያስፈራ እንደ ውሻ ጆሮ፣ እንደ ፍየል ፂም፣ እንደ እንስሳ ጅራት ያለው ባለክንፍ አውሬ ነበር። ለዚህ አውሬ ድራጎን አምልኮ ከፍርሃታቸው የተነሳ የደረሰች ሴት ልጆቻቸውን ይገብሩለት ነበር። ካለዚያ ግን ያጠፋናል፣ ኑሯችንን፣ ሀገራችንን ያጠፋብናል ብለው ይሰጉ ነበር። ሰማዕቱም ወደ ቤሩት ሲያልፍ ቤሩታውያን ልጃገረድ በዛፍ ላይ ታስራ እያለቀሰች አገኛት። እሱም አንቺ ሴት በዚህ እንዲያደረገሽ ማን ነው አላት። እሷም እያለቀሰች ዘመዶቿ አውሬው እንዲበላት የተሰጠች መሆኗን እና ዘንዶ አሁን ሲመጣ እንደሚበላት ነገረችው። በወቅቱ የአገሬው ሰዎች ወጣት ልጃገረዶች ሴቶችን ለዘንዶው እንደሚገብሩና ዛሬ ተረኛዋ እሷ መሆኗን አስረዳቸው። እንዲያውም ልጅነቱን አይታ ዘንዶ ሲመጣ ከዚህ ቦታ ፈጥኖ ካልሄደ እሱንም እንደሚበላው ነገረችው። ቅዱስ ጊዮርጊስም ከአምባ ፈረሱ ላይ ወረደ። ይህን ሰይጣን ያደረበትን አውሬ እንደማይፈራውና ሰማይና ምድርን የፈጠረ አምላክ እንደሚረዳው ነገራት። በዚህም ጊዜ አስፈሪው ዘንዶ አካባቢውን እያተራመሰ ግብር የሚያገኝበትን ቦታ ደረሰ። ጊዮርጊስን ሲያይ ሊበላው ፈለገ። አንገቱንም አሰገገ።
ጊዮርጊስ ግን እግዚአብሔር መንፈስ ቅዱስ ያደረበት ነበረና በሥላሴ ስም ሲያማትብበት ዘንዶው ራደ፣ ተበረከረከ፣ መርዙም ጠፋ። እግዚአብሔር የተመሰገነ ይሁንና ቅዱስ ጊዮርጊስ ዘንዶውን አስሮ ቤሪታዊቷን ልጃገረድ ዘንዶውን እየጎተተች ወደ ሰፈር ገቡ። ሕዝቡም ባያቸው ጊዜ ተረበሹ። በፍርሃትም አምላካችን ላይ ለምን እንደዚህ አደረግክ ብለው ተቆጡ። አካባቢውን ሸሹ። ጊዮርጊስም ይህ ራሱን የማያድን አምላክ አይደለም አላቸው። እነሱ ግን ከማምለክ አናቆም አሉት። እሱም ያ ከሆነ ወደ እናንተ ፈትቼ ለቀዋለሁ አላቸው። እነሱም እንደዚህ አታድርግ፣ ባይሆን ልትገለው ከቻልክ አንተ በምታምነው አምላክ እናምናለን አሉት። እሱም ዘንዶውን በኃይለ መስቀል ድል ነስቶ በገደለው ጊዜ ሕዝቡን ወደ አምልኮተ እግዚአብሔር ተመለሱ። 2 ቤተ ክርስቲያንም ሰሩ። አንዱን በቤሩት ከተማ፣ አንዱን አውሬውን በገደለበት ቦታ ሰሩ።